ሰላም የተከበራችሁ ቤተሰቦቼ የዛሬው ቪዲዮ ጸጉራችሁ ላይ የተፈጠሩ በዋነኝነት የጸጉር መነቃቀል፣ መሳሳት፣ ራስ ቅላችሁ እስኪታይ ድረስ የሚኖር መሳሳትን፣ የጸጉር እድገት መቋረጥን ከስር ከመሰረቱ የሚፈታ ቪዲዮ ነው። እነዚህ ችግሮች ጸጉራችን ላይ ለምን ተፈጠሩ? ከጀርባቸው ያሉ ምክንያቶች ምንድናቸው? እነዚህን ችግሮች እንዴት ማስቀረት እንችላለን? ከዚህ ችግር ጋር በተያያዘ መፍትሄ ሊሰጡን የሚችሉ የጸጉር ዘይቶች የትኞቹ ናቸው? ሌሎች ጠቃሚ ሀሳቦችን ማነሳለሁ። ከመሰረቱ የምትረዱበት የምታውቁበት ቪዲዮ ነው። ቀጥታ ወደ ቪዲዮ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ ማድረጋችሁን ከጎን ያለችውን የደወል ምልክት አንዴ መጫናችሁን አትዘንጉ። በአጠቃላይ ለአብዛኞቻችን ጸጉራችን ላይ ለሚፈጠሩ የጸጉር መሳሳት፣ ራስ ቅል እስኪታይ ድረስ የጸጉር መነቃቀልና የጸጉር እድገት መቋረጥ ምክንያት የሚሆኑ ሶስት ዋነኛ ምክንያቶች አሉ። አንደኛው የንጥረ ነገር እጥረት ነው። ሁለተኛ ከሆርሞን ጋር የሚያያዝ ነው። ሶስተኛ ራስ ቅል ላይ ከተፈጠረ ችግር ጋር የሚያያዝ ነው። እያንዳንዱን እንያቸው፣ ምክንያቱም የትኛው ለናንተ ጸጉራችሁ ላይ ለተፈጠረ ችግር ምክንያት እንደሆነና ምን አይነት መፍትሄ መጠቀም እንዳለባችሁ በግልጽ ማየት ትችሉ ዘንድ ከንጥረ ነገር እጥረት ጋር እንዴት እንደሚፈጠር በዋነኝነት ብዙ እህቶች ላይ ጸጉራቸው ላይ ለተፈጠረ መሳሳት፣ መነቃቀል፣ መበጣጠስ፣ እድገት መቋረጥ ምክንያት የሚሆኑ ሁለት ንጥረ ነገሮች አሉ። ሌሎች ብዙ ንጥረ ነገሮችም አሉ፣ ግን በብዛት እነዚህ ናቸው ለብዙዎቻችሁ ጸጉራችሁ ላይ ለተፈጠሩ ችግሮች ምክንያቶች። አንደኛ ቫይታሚን ሲ ነው። እንዴት ነው ቫይታሚን ሲ የሚገናኝ? ጸጉራችን የተሰራው ከኮላጅን ነው። በዋነኝነት ኬራቲን ብለን ከምንጠራው ኮላጅን የተሰራው። ይሄ ኮላጅን ደግሞ ምርቱ እንዲኖር ቫይታሚን ሲ አስፈላጊ ነው። ይሄ ኮላጅን በሰውነታችሁ ላይ በበቂ ሁኔታ ከሌለ ጸጉር አይመሰረትም፣ የጸጉር እድገት አይኖርም፣ ጸጉራችሁ መሳሳት ይጀምራል፣ ጸጉራችሁ መነቃቀል ይጀምራል። አንድ ሴት ልጅ የቫይታሚን ሲ እጥረት ካለባት ቀጥታ ከጸጉር ጋር ይገናኛል። ምክንያቱም ጸጉራችሁ የተሰራው ከኮላጅን ስለሆነ፣ ኮላጅን ደግሞ በሰውነታችን ላይ ምርቱ እንዲኖር ቫይታሚን ሲ እጅግ በጣም አስፈላጊ ነው። አንድ ሴት ልጅ ቫይታሚን ሲ እጥረት ኖሮባት ጸጉሯ ላይ እነዚህ አይነት ችግሮች መነቃቀሉ፣ መበጣጠሱ፣ የጸጉር እድገቱ ተፈጥሮ የተለያየ ቅባቶችን ብትጠቀም፣ የተለያየ ምርቶችን ብትጠቀም ለውጥ ላታይ ትችላለች። ምናልባት እናንተ ላይ የተፈጠረው የጸጉር መነቃቀል፣ መሳሳትና እድገት መቋረጡ ከቫይታሚን ሲ ይዘት ጋር ሊገናኝ ይችላል። እንዴት ከቫይታሚን ሲ ይዘት ጋር እጥረት ጋር እንደሚገናኝ ማወቅ እንችላለን። የሚከተሉት ምልክቶችን ማየት የምትችሉ ከሆነ ከዚህ ከጸጉር መነቃቀል መበጣጠስ ጋር ያያዛችሁ እነዚህ ምልክቶች ሰውነታችሁ ላይ የሚታይ ከሆነ ለእናንተ ምክንያቱ ቫይታሚን ሲ እጥረት ነውና ምን ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያው በተደጋጋሚ ሰውነታችሁ ላይ የሚፈጠር ድካም ስሜት። ይሄ ድካም ስሜት በጣም ብዙ ስራ ከመስራት የሚመጣ ሳይሆን በሰውነታችሁ ላይ ትንሽ ስትንቀሳቀሱ፣ ትንሽ ስትተኙ፣ ጋደም ብላችሁ ልትነቁ ስትሉ፣ በአጠቃላይ ብዙ እንቅስቃሴ ሳታረጉ ሳትሰሩ በሰውነታችሁ ላይ የሚታይ የድካም ስሜት ነው። ሌላኛው መገጣጠሚያና ጡንቻ አካባቢ ላይ ህመም ስሜት። ሶስተኛ ቆዳችሁ ላይ ነጠብጣብ ምልክቶች፣ በተለይ ደግሞ ወደ ቀይ የሚያደሉ የመቅላት አይነት ባህሪ ያላቸው ደብዘዝ ብለው የቀሉ ነጠብጣቦች ቆዳችሁ ላይ መታየት። ድድ አካባቢ ላይ መቅላት፣ ከሌላው ድድ ክፍል በጣም ለየት ብሎ የደማ እስኪመስል ድረስ መቅላት። ቆዳችሁ አካባቢ ላይ የተወሰነ እብጠቶች። በስተመጨረሻ ዝቅተኛ በሽታ የመከላከል አቅም። እነዚህ በአጠቃላይ ከቫይታሚን ሲ እጥረት ጋር የሚያያዙ ናቸው። እነዚህ ምልክቶች ካሉባችሁ በተመሳሳይ መንገድ ጸጉራችሁ ላይ የመነቃቀል የመሳሳት ነገር ካለ ለእናንተ ጸጉራችሁ ላይ የተፈጠረው ችግር ምክንያቱ ቫይታሚን ሲ እጥረት ነው። ይሄ ችግር እያለባችሁ ሌሎች ቅባቶችን ብትጠቀሙ ለውጥ ላታዩ ትችላላችሁ። በዚህ ጊዜ ምንድነው ማድረግ ያለባችሁ? በዚህ ጊዜ ማድረግ ያለባችሁ ሰውነታችሁ በቂ ቫይታሚን ሲ እንዲያገኝ ማድረግ ነው። ነገር ግን ሰውነታችሁ በቂ ቫይታሚን ሲ እንዲያገኝ ያደረጋችሁ ከታች መጠቅሳቸውን እነዚህ 5 ዘይቶች ከአምስቱ አንዱ መጠቀም ትችላላችሁ። ያኔ በጣም ውጤታማ ለውጥ ታያላችሁ። ቫይታሚን ሲ እጥረት ካለባችሁ ምን ማድረግ ነው ያለባችሁ? ቫይታሚን ሲ እጥረት ካለባችሁ በሁለት አይነት መንገድ ቫይታሚን ሲ እጥረትን ልታስተካክሉ ትችላላችሁ። አንደኛው ውጤታማና ተመራጩ መንገድ በምግብ ነው። በዋነኝነት ሎሚና ብርቱካን በውስጣቸው ከፍተኛ ቫይታሚን ሲ ይዘት አላቸው። ለምሳሌ ሎሚ እንዴት መጠቀም ትችላላችሁ?
ጠዋት ከቁርስ ከ2 ሰዓት ከ3 ሰዓት በኋላ በሚከተለው መንገድ ሎሚን መጠቀም ትችላላችሁ። መጀመሪያ አንድ ብርጭቆ ያክል ንጹህ ውሃ ለብ ታረጉና ለብ ያረጋችሁት ንጹህ ውሃ ላይ አንድ ብርጭቆ ላይ አንድ ሎሚ ታጥቡና ካጠባችሁ በኋላ ግማሹን ቆርጣችሁ መጭመቅ ትችላላችሁ። ከጨመቃችሁ በኋላ ከውሃ ጋር ደባልቃችሁ መጠጣት ትችላላችሁ። ይሄን ከ1 ወር እስከ 3 ወር ማድረግ ትችላላችሁ። በተለይ ደግሞ ከሎሚ ውስጥ ቫይታሚን ሲን ሰውነታችሁ በደንብ እንዲያገኝ ማስቀረት እንዲችል ከሎሚ ጋር ያይዛችሁ አፕል ሳይደር ቪንገር መጠቀም ትችላላችሁ። በአማርኛው ፖም ኬሪን ቆምጣጤ ብለን የምንጠራው ማለት ነው። እዚህ አንድ ብርጭቆ ውሃ ሎሚ ግማሽ የጨመራችሁበት ላይ አንድ ትልቁ ሻይ ማንኪያ ይሄን ቆምጣጤ በመደባለቅ መጠቀም ትችላላችሁ። ከሎሚ ውስጥ ሰውነታችሁ በቀጥታ ቫይታሚን ሲን ማስቀረት እንዲችል ይረዳችኋል። ፖም ኬሪ ውስጥ ምን አለ? አሲቲክ አሲድ አለ። ይሄ አሲቲክ አሲድ ሰውነታችን ከምንመገባቸው ምግቦች ንጥረ ነገሮችን በደንብ ማስቀረት እንድንችል የሚረዳን የአሲድ አይነት ነው። ካለበለዛ ግን ሎሚ በውሃ ሞቅ ባለ ውሃ ብቻ መጠቀም ትችላላችሁ። ሌላኛው መንገድ ደግሞ ብርቱካን መጠቀም ትችላላችሁ። ጧት ላይ ከቁርስ በኋላ አንድ ብርቱካን፣ ከሰዓት ላይ አንድ ብርቱካን ከ1 ወር እስከ 3 ወር መጠቀም ትችላላችሁ። ይሄን እያደረጋችሁ ሰውነታችሁ ውስጥ የተፈጠረውን የቫይታሚን ሲ እጥረት ማስተካከል ትችላላችሁ። ከዚህ ጋር እያይዛችሁ ግን በኋላ ላይ የምጠቅሳቸውን ዘይቶች መጠቀም ትችላላችሁ። ከቫይታሚን ሲ እጥረት ጋር ከሆነ ችግሩ በእንዲህ አይነት መንገድ መቅረፍ ይቻላል። ካልሆነ ደግሞ ሕክምና ባለሙያዎች በመሄድ በማናገር ያለባችሁን ችግር በማናገር እጥረታችሁ ታይቶ በዛ መሰረት መጠቀም እንድትችሉ ማድረግ ይቻላል። ሳፕሊመንትን ወይም ደግሞ ኪኒንን። አሁንም ግን ከሳፕሊመንት ከኪኒን ይልቅ በምግብ መልክ እጅግ በጣም ተመራጭና ውጤታማ ነው። ሌላኛው ለዚህ ጸጉር አካባቢ ላይ ለሚፈጠሩ ችግሮች ምክንያት መሆን የሚችለው ቢ ቫይታሚን ወይም ደግሞ የቢ ቫይታሚን ቤተሰብ ብለን የምንጠራው ነው። ቢ ቫይታሚን የምንለው አንድ ቫይታሚን ሳይሆን በውስጡ 8 የሚጠጉ ቫይታሚኖችን የያዘ የቢ ቫይታሚን ፋሚሊ ወይም ደግሞ ቤተሰብ ነው። በእንግሊዘኛው ቢ ኮምፕሌክስ ቫይታሚን ብለን እንጠራቸዋለን። በውስጡ ብዙ ቫይታሚኖችን ይዛል። እነዚህ በአጠቃላይ የነዚህ ቫይታሚኖች እጥረት ሊሆን ይችላል። በዋነኝነት ባዮቲን፣ ፎሌት፣ ቲያሚን ብለን የምንጠራው ማለት ነው። አንድ ሰው የቢ ቫይታሚን ቤተሰቦች እጥረት ሲኖርበት የሚከተሉትን ምልክቶች ላይ ይችላል። መጀመሪያው ቆዳ አካባቢ ላይ በቀላሉ ችግሮች ሊፈጠሩ ይችላሉ። መቅላት፣ መበለዝ፣ እንዲህ አይነት ባህሪያትን ልታዩ ትችላላችሁ። ምልክቶችን ልታዩ ትችላላችሁ። ሌላኛው ምላሳችሁ አካባቢ ላይ ማበጥ፣ ምላሳችሁ የማበጥ ባህሪን ያሳያችኋል። በጣም ድካም ስሜት መኖርን ታያላችሁ። የቀይ ደም ሴል እጥረት በሰውነታችሁ ላይ ይፈጠራል። ወደ አካባቢ ላይ ህመም በረታባችኋል። በተለይ ወር አበባ ላይ ሲደርሱ በጣም ከፍተኛ ሆነ የሆድ ህመም በእናንተ ላይ ይበረታል። ሌላኛው በተለይ ድርቀት ሊታይባችሁ ይችላል። ተቅማጥና አልፎ አልፎ የሚከሰት የማስታወክ ስሜትንም ልታዩ ትችላላችሁ። ይሄኛው ከቢ ቫይታሚን ቤተሰቦች እጥረት ጋር ተያይዞ ሊፈጠር ይችላል። ቢ ቫይታሚን ፋሚሊ ብለን የምንጠራው አንድ ቫይታሚን አይደለም። በውስጡ 8 የቢ ቫይታሚኖችን የሚይዝ ቫይታሚን ነው። ከነዚህ የአንዱ እጥረት ሲኖር የሚከተሉትን ባህሪያት ልታዩ ትችላላችሁ። የነዚህ ቫይታሚኖች እጥረት በሰውነታችሁ ላይ በሚኖርበት ጊዜ በቀላሉ ጸጉራችሁ ላይ ቅድም የጠቀስናቸው ችግሮች ሊፈጠሩ ይችላሉ። በዋነኝነት የቢ ቫይታሚን ቤተሰብ ከሆኑ ቫይታሚኖች መካከል ባዮቲን፣ ቲያሚን እና ፎሌት ማየት እንችላለን። በተለይ ባዮቲን ለጸጉር እድገት ግዴታ አስፈላጊ ነው። አስተውላችሁ ከሆነ አብዛኛዎቹ የምትጠቀሟቸው ቅባቶች፣ ቫይታሚኖች፣ ለጸጉራችሁ የምትጠቀማቸው ዘይቶች በውስጣቸው ከጀርባቸው ብታዞሯቸው ባዮቲን በውስጣቸው አላቸው። አንድ ሰው የቢ ቫይታሚን እጥረት ካለበት እንዴት ይሄን ማስተካከል ይችላል? ቅድም ብያለሁ፣ የመጀመሪያው በምግብ ነው። ለምሳሌ በዋነኝነት በውስጣቸው ከፍተኛ የቢ ቫይታሚን ይዘት ካላቸው ምግቦች መካከል ቅጠላ ቅጠሎችን ማየት እንችላለን። አጠቃላይ አረንጓዴ ቅጠላ ቅጠሎች በውስጣቸው ከፍተኛ ቢ ቫይታሚን አላቸው። ከዛ ባለፈ ከፍራፍሬዎች ሀብሀብን ማየት እንችላለን፣ ሙዝን ማየት እንችላለን፣ ወተት ደግሞ ማየት እንችላለን። ወተትን በውስጡ ከፍተኛ የቢ ቫይታሚን ይዘት አለው። እነዚህን ምግቦች ከ1 ወር እስከ 3 ወር ማዘውተር፣ በቀን ውስጥ በተከታታይ በመመገብ ማዘውተር። በእንዲህ አይነት መንገድ የቢ ቫይታሚን እጥረትን ማስተካከል ይቻላል። ካልሆነ ግን አሁንም ሕክምና ባለሙያዎች ጋር በመሄድ በኪኒን መልክ መውሰድ ይቻላል። ከኪኒን መልኩ ግን አሁንም ቢሆን በምግብ መልክ መውሰዱ ተመራጭ ነው። አሁንም እናንተ ከላይ ጠቀስኳቸው ከቢ ቫይታሚን እጥረት ጋር ተያይዞ ከሆነ የጸጉር ችግር የተፈጠረባችሁ እነዚህ ምግቦች የተመገባችሁ የቫይታሚን እጥረቱን በማስተካከል ውስጥ ሂደት ላይ ያላችሁ ከታች መጠቅሳቸውን ዘይቶች አያይዛችሁ መጠቀም ትችላላችሁ። አንድ ሴት ልጅ ከላይ ጠቀስኳቸው የቢ ቫይታሚን ወይም ደግሞ የቫይታሚን ሲ እጥረት ኖሮባት እሱን ሳታስተካክል ከታች መጠቅሳቸውን ዘይቶች ለወራት ብትጠቀም ለውጥ ልታይ ትችላለች።
ሶስተኛው ምክንያት ከሆርሞን ጋር የሚያያዝ ነው። በተለይ ከኤስትሮጅን እና ከፕሮጀስትሮን ሆርሞን ጋር የሚያያዝ ነው። አንድ ሴት ልጅ በውስጧ የነዚህ ሆርሞኖች መጠን እየቀነሰ በሚሄድበት ጊዜ በውስጧ ላይ በጣም በዝቅተኛ መጠን ሊኖር የሚገባው የአንድሮጅን ሆርሞን ወንዶች ላይ በብዛት ሊገኝ የሚገባው ሆርሞን ነው። እነዚህ ኤስትሮጅን እና ፕሮጀስትሮን ሆርሞኖች በሴት ውስጥ እየቀነሱ ሲሄዱ በተቃራኒው አንድሮጅን ሆርሞን በሰውነቷ ላይ ከፍ እያለ ይሄዳል። በተለይ በዋነኝነት DHT ብለን የምንጠራው ዳይሃይድሮክሲ ቴስቶስትሮን ብለን የምንጠራው ይሄ ሆርሞን ሴት ልጅ ላይ በጣም በጥቂቱ ነው ሊኖር የሚገባው። በከፍተኛ ደረጃ እየመነጨ ሲሄድ ምን አይነት ምልክት ሴቶች ያሉ ጸጉራቸው ከግንባራቸው ጀምሮ ወደ ውስጥ እየገባ ልክ እንደ ወንድ አይነት የራስ በረሃነት ምልክት ሊያዩ ይችላሉ። ይሄኛው ከሆርሞን ጋር የሚያያዝ ነው። አንድ ሴት ልጅ ምናልባትም ጸጉሯ ላይ የመሳሳትና ወደ ውስጥ እየገባ ጸጉሯ እየተመለጠ የመጣበት ምክንያቱ ከሆርሞን ጋር ከሆነ በእንዲህ አይነት መንገድ ማወቅ ትችላለች። አንድ ሴት ልጅ በውስጧ ዝቅተኛ ኤስትሮጅን እና ፕሮጀስትሮን ሆርሞን ሲኖር ነው ይሄ አንድሮጅን ሆርሞን በጣም ከፍ እያለ እየመነጨ የሚሄደው። አንድ ሴት ልጅ በውስጧ ዝቅተኛ ኤስትሮጅን ሆርሞን ሲኖራት ከሚታዩ ምልክቶች መካከል የመጀመሪያው ለመተኛት መቸገር፣ እንቅልፍ በጣም ያስቸግራችኋል። ለመተኛት በጣም ትቸገራላችሁ። የድካም ስሜት አላችሁ። የወር አበባ ይዛባባችኋል። በተደጋጋሚ ራስ ምታት ያስቸግራችኋል። በተደጋጋሚ ለሽንት ቧንቧ ኢንፌክሽን ትጠቃላችሁ። በጣም ማታ ያልባችኋል። ጡት አካባቢ ላይ የመወጠር ባህሪ እንታያላችሁ። በጣም የመጠጠር ባህሪ እንታያላችሁ። እነዚህ ምናልባት ከኤስትሮጅን ሆርሞን ጋር የሚያያዙ ናቸው። በዚህ ሰዓት ላይ ሕክምና ባለሙያዎች ጋር በመሄድ የነዚህ ኤስትሮጅን እና ፕሮጀስትሮን ሆርሞን መመንጨትን የሚያበረታታ መድኃኒቶችን መውሰድ አስፈላጊ ሊሆን ይችላል። በዛ ጊዜ ላይ ሕክምና ባለሙያዎችን ማናገር አስፈላጊ ነው። ካለበለዛ ግን ጸጉር መመለጡ በጣም ስር ሰዶ ሊሄድ ይችላል። በተለይ ከሆርሞን ጋር ተያይዞ ሆርሞን ላይ ከተፈጠረ ችግር ጋር ተያይዞ የተፈጠረውን የጸጉር መሳሳት ወደ ውስጥ መግባትና ራስ በረሃነትን የሚፈታ አንድ ዘይት አለ። ሮዝሜሪ ዘይት ይባላል። በኋላ ላይ በደንብ እናየዋለን። ሶስተኛው ምክንያት ራስ ቅላችሁ ላይ ከተፈጠረ ተጽዕኖዎችና ችግሮች ጋር ተያይዞ በተለይ ለነዚህ ምክንያቱ ራሳችን ልንሆን እንችላለን። በዋነኝነት ራስ ቅልን ከሚጎዱ ድርጊቶቻችን መካከል ጸጉራችንን ስናደርቅ የምንሰራቸው ስህተቶች፣ ጸጉራችንን ስናደርቅ የምንጠቀማቸው ፎጣዎች በጣም የወፈሩ መሆን የለባቸውም። በጣም ስስ ፎጣ ነው መጠቀም ያለብን። ስናደርቅ ኃይል መጠቀም የለብንም። ጸጉራችንን ለማድረቅ በጣም ራስ ቅላችንን ምንፈትገው ከሆነ ምናሸው ከሆነ በዛ ሰዓት ላይ በቀላሉ ራስ ቅላችንን ልንጎዳው እንችላለን። ራስ ቅል አካባቢ ያሉ ጸጉር የሚያድግባቸው ቀዳዳዎችን ፎሊክሎችን ልንጎዳቸው እንችላለን። ሌላኛው በሙቅ ውሃ ራስ ቅላችንን መታጠብ። በተጨማሪ ራስ ቅላችን ላይ ያሉ ጸጉሮችን ስናበጥር ምንሰራቸው ስህተቶች፣ አሁንም ጸጉራችንን ስናበጥር በኃይል ጸጉራችንን ምንነጨው ከሆነ በቀላሉ ራስ ቅላችንን ልንጎዳው እንችላለን። ይህ ራስ ቅላችን በሚጎዳበት ጊዜ ጸጉር እድገት ላይ አሉታዊ ጫናን ይፈጥራል። በስተመጨረሻ ራስ ቅላችንን የሚጎዳው በስርዓቱ እንክብካቤ ያለመስጠት ነው። ለምሳሌ ራስ ቅላችን አካባቢ ላይ ድርቀት ካለ ያ ድርቀትን መፍታት የምንችለው ዘይቶችን በመጠቀም ነው። ድርቀት በራሱ ራስ ቅልን ሊጎዳ ይችላል። እነዚህ ራስ ቅልን የሚጎዱ ምክንያቶች ናቸው። ሌላኛው ምክንያት ከራስ ቅል ጋር ተያይዞ ሊሆን ይችላል። ወደ ውጤታማ ዘይቶችን እንሂድ። በዛሬ ቪዲዮ ላይ 5 ውጤታማ የጸጉር ዘይቶችን እናያለን። ሁላችሁም መጠቀም ትችላላችሁ። ከላይ ከቫይታሚን እጥረት ጋር ተያይዞ ችግር የተፈጠረባችሁ ጸጉራችሁ ላይ፣ ከሆርሞን ጋር ተያይዞ ችግር የተፈጠረባችሁ ሰዎች እና ራስ ቅል ላይ ከተፈጠረ ችግር ጋርና እዛ ላይ ከተፈጠረ ጉዳት ጋር ተያይዞ ጸጉራችሁ ላይ ችግር የተፈጠረባችሁ ሰዎች መጠቀም ትችላላችሁ። በተለይ ግን ከንጥረ ነገሮች እጥረት ጋር ከላይ ከጠቀስናቸው ንጥረ ነገሮች እጥረት ጋርና ከሆርሞን ችግር ጋር ተያይዞ ከሆነ የተፈጠረ ባችሁ ለነሱ ራሱን የቻለ መፍትሄ እየተጠቀማችሁ ነው እነዚህን ዘይቶች መጠቀም የምትችሉት። እነዚህን ዘይቶች ብቻቸውን ብትጠቀሙ ለውጥ ላታዩ ትችላላችሁ። የመጀመሪያው ኮኮናት ኦይል በሳምንት ከ3 እስከ 4 ጊዜ መጠቀም ትችላላችሁ። ምንድነው የምታደርጉት? ጠዋት ላይ መጠቀም ትችላላችሁ፣ ማታ ስትተኙ መጠቀም ትችላላችሁ። ለምሳሌ ጠዋት መጠቀም ከፈለጋችሁ ጠዋት ላይ ጸጉራችሁ ላይ ከተቀባችሁት በኋላ ሳትታጠቡት ቀኑን ሙሉ መዋል ትችላላችሁ። ቀጥታ ጸጉራችሁ ላይ መቀባት ኮኮናት ዘይቱን ሙሉ የራስ ቅል ቆዳችሁን ቀስ እያላችሁ ማዳረስ እስከ 5 እስከ 10 እስከ 15 ደቂቃ ማሻሸት ያስፈልጋል። በደንብ ባሻችሁ ቁጥር እዛ አካባቢ ላይ መነቃቃትን ነው የምትፈጥሩት። ከዛ በኋላ ቀኑን ሙሉ መተው ትችላላችሁ። ጠዋት ከተቀባችሁ እስከ ማታ መተው ትችላላችሁ።
ማታ ከተቀባችሁ እስከ ጠዋት ድረስ መተው ትችላላችሁ። ጸጉራችሁን ሸፍናችሁ ማድረግ ትችላላችሁ። ከአንድ ወር እስከ 3 ወር መጠቀም ያስፈልጋል። ሌላኛው አልመንድ ኦይል። አልመንድ ኦይልን በተመሳሳይ መንገድ እንደ ኮኮናት ኦይል መጠቀም ትችላላችሁ። ሶስተኛው ሮዝሜሪ ኦይል። ሮዝሜሪ ኦይል ደግሞ በተለይ ከሆርሞን ጋር ተያይዞ ጸጉራችሁ ላይ መሳሳት መነቃቀል ለተፈጠረባችሁ ሰዎች በጣም ከፍተኛ ጥቅም አለው። እንዴት ነው ጥቅም የሚሰጣችሁ? ሮዝሜሪ ውስጥ ውህድ አለ። ይሄን ዲኤችቲ ብለን የምንጠራውን ሆርሞን የሚገድብ የሱን ምርት የሚያቋርጥ ሆርሞን አለ። ቅድም እንዳልኳችሁ ከሆርሞን ጋር ተያይዞ የሚፈጠረው ችግር ሴቶች ልክ እንደ ወንድ ጸጉራቸው ፊት ጸጉራቸው እየተመለጠ ይሄዳል። ወደ ውስጥ እየገባ ራስ በረሃነትን በጸጉራቸው ላይ ሊያዩት ይችላሉ። ይሄ የሚፈጥረው ይሄ ዲኤችቲ ሆርሞን ብለን የምንጠራው የአንድሮጂን ሆርሞን ቤተሰብ ነው። ያን ሆርሞን በማቋረጥ መልሶ ጸጉራቸው ወደፊት ማድረግ እንዲችል ይረዳቸዋል። ሮዝሜሪ ዘይት እንዴት ነው የምታደርጉት? ሮዝሜሪ ዘይትን በሳምንት ከ2 እስከ 3 ቀን መጠቀም ትችላላችሁ። ሮዝሜሪ ዘይትን ቀጥታ ቆዳችሁ ላይ መቀባት። የሮዝሜሪ ዘይትን ስትገዙ ሮዝሜሪ ኢሴንሻል ኦይል ይባላል። ይህን ዘይት ትገዛላችሁ። ከገዛችሁ በኋላ ቀጥታ ራስ ቅላችሁ ላይ መቀባት ነው። ራስ ቅላችሁ ላይ ከተቀባችሁ በኋላ ከ1 እስከ 2 ደቂቃ ማሻሸት ያስፈልጋል። ከዛ በኋላ ጸጉራችሁ ላይ ራስ ቅላችሁ ላይ ከ30 እስከ 1 ሰዓት መተው ይቻላል። ከዛ በኋላ መታጠብ ይኖርባችኋል። ይሄን በሳምንት ከ2 እስከ 3 ቀን መጠቀም ያስፈልጋል። ሌላኛው ኦሊቬራ ጄል ነው። ኦሊቬራ ጄልን በተመሳሳይ መንገድ እንደ ሮዝሜሪ መጠቀም ትችላላችሁ። በሳምንት ከ2 እስከ 3 ቀን መጠቀም ይቻላል። ራሳችሁ ማዘጋጀት ትችላላችሁ። ካልሆነ ኦሊቬራ ጄል የሚባል አለ፣ ራሱን ችሎ የሚሸጥ አለ። እሱን መግዛት ትችላላችሁ። ከሁለት አንዱ መጠቀም ትችላላችሁ። ራሳችሁ አዘጋጅታችሁ ገዝታችሁ መጠቀም ትችላላችሁ። ተዘጋጅቶ የሚሸጥ ስላለ ይሄን በተመሳሳይ መንገድ በሳምንት ከ2 እስከ 3 ቀን መጠቀም ያስፈልጋል። ምንድነው የምታደርጉት? ጸጉራችሁ ላይ መቀባት፣ ከ1 እስከ 2 ደቂቃ ማዳረስ፣ ከ30 እስከ 1 ሰዓት መጠበቅ፣ ከዛ መታጠብ ነው። ይሄን ከ2 እስከ 3 በሳምንት መጠቀም ትችላላችሁ። የመጨረሻው ኦሊቭ ኦይል ነው። ኦሊቭ ኦይልን እንደ አልመንድና እንደ ኮኮናት ኦይል መጠቀም ትችላላችሁ። ጠዋት ላይ ተቀብታችሁ ቀን ሙሉ መተው ትችላላችሁ። ማታ ላይ ተቀብታችሁ እስከ ጠዋት መተው ትችላላችሁ። በሳምንት ከ3 እስከ 4 ቀን መጠቀም ትችላላችሁ። እነዚህን ዘይቶች በደንብ መጠቀም ያስፈልጋል፣ ማዘውተር ያስፈልጋል። ከ1 ወር እስከ 3 ወር መጠቀም ያስፈልጋል። በእርግጠኝነት ትልቅ ለውጥን ታዩባቸዋላችሁ። ከነዚህ ዘይቶች ጋር ያይዛችሁ የሚከተሉትን ምግቦች ደግሞ ብታዘወትሩ እጅግ በጣም መልካም ነው። እነዚህ ምግቦች ሁላችሁ ማዘውተር ትችላላችሁ። ከንጥረ ነገር እጥረት ጋር ተያይዞ ተፈጠረባችሁም፣ ከሆርሞናል ችግር ጋር ተያይዞ ተፈጠረባችሁም፣ ራስ ቅላችሁ ላይ ከተፈጠረ ጉዳት ጋር ተያይዞ ተፈጠረባችሁም ሰዎች እነዚህ ምግቦች ብታዘወትሩ መልካም ነው። ስኳር ድንች፣ ለውዝ፣ ብርቱካን፣ ቅጠላ ቅጠሎችና ወተት እነዚህ በከፍተኛ ደረጃ ለጸጉር እድገት አስፈላጊ የሆኑ ምግቦች ናቸው። በአጠቃላይ ከላይ ጠቀስኳቸውን ዘይቶች ቅድም በጠቀስኩት መንገድ መጠቀም ይቻላል። ዘይቶቹን ስትገዙ ኮኮናት ኦይል፣ ብዙ አይነት ኮኮናት ኦይል ሊኖር ይችላል። የትኛውም ኮኮናት ኦይል ይሆናል። አልመንድ ኦይል የትኛውም ይሆናል። ሮዝሜሪ ኢሴንሻል ኦይል ሆኖ የትኛውም ይሆናል። ኦሊቬራ ጄልም ይሆናል። ኦሊቭ ኦይልም የትኛውም ይሆናል። በአጠቃላይ እነዚህ ዘይቶች ከላይ በጠቀስኳቸው መንገድ መጠቀም ያስፈልጋል። በዛሬ ቪዲዮ ላይ አንድ ጠቃሚ ሀሳብ እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ